ፍለፊት ባይሆንም ራሱ እና በነት ደምሴ ገብተው መግጨት የሚችሉበት በጣም ጥሩ የሚባል ቁመና ያላቸው ከዛም በዘለለና ካርሎስ ዳምጦም ይሄንን ማድረግ የሚችሉበት ቁመና ያላቸው ተጫዋቾች ናቸው። ከቁመታቸውም በዘለለ ተክለሰውነታቸው ራሱ በመጋፋት ረገድ ማስጣል የሚችሉበት አቅም ላይ ያሉ ተጫዋቾች እንደመሆናቸው መጠን ይሄን አጋጣሚ በደንብ መጠቀም የሚፈልጉ ይመስላል። ሲዳማ ቡና ደግሞ እንደነዚህ አይነት ኳሶች እንዳይገኙ የመሬት ኳሶች ላይ ማመዘን ያለበት ይመስላል። ሙሉቀን አዲሱ በድጋሚ አሻማ፣ ነገር ግን ያሬድ ደርዛ ኳስ እንዳትወጣ ይዟል። በድጋሚ ያሬድ በቀጥታ እሱም በድጋሚ ለሙሉቀን የመለሰው ኳስ ሙሉቀን በድጋሚ መልካሙ ቦጋለ ኳስ መቋጠር አልቻለም። ጊትጋት ኳስ አውጥቷል። የመልስ ውርወራ ለወላይታ ዲቻ ሆኗል። በዚህ ሰዓት ላይ እንግዲህ በአንድ የማዕዘን ምት ሶስቴን የተቀባበሉት ሙሉቀንና ያሬድ ዳርዛ ከአንደኛው ኮሪደር ወደ አንደኛው ኮሪደር። በነገራችን ላይ አብርሽ የዚህ ጨዋታ ሚዛን በወላይታ ዲቻ በኩል እና አብነት ደምሴና ነቡዛየው የሚያሳዩት የአማካይ ሚና እንቅስቃሴ በጣም የሚጠበቅ ነው የሚሆነው። ከቋሚ ኳሶች አጋጣሚ ካርሎስ በአስደናቂ ሁኔታ አስቆጠረ። ካልታሰበ ቦታ ካልተጠበቀ ሁኔታ የተሻገረውን ኳስ ካርሎስ ዳምጠው በአስደናቂ ሁኔታ በመቀስ ምት ኳስና መረብን ማገናኘት ችሏል። ካርሎስ ዳምጠው በኢትዮጵያ እግር ኳስ ውስጥ ከማይረሱ ስሞች መካከል አንዱ ነው። በጣም አስደናቂ ግቦችን ደጋግሞ ካርሎስ ዳምጠው የማይዘነጋ የማይረሳ ግብ አስቆጥሯል። ወላይታ ዲቻዎች ጨዋታውን 1-0 መምራት ጀምረዋል። በነገራችን ላይ ኢንተርናሽናል ዋና ዳኛ በአምላክ ተሰማ በደስታ አገላለጹ ምክንያት የመጀመሪያ ማስጠንቀቂያ ካርድ አስመልክተውታል። እንግዲህ ከዚህ በኋላ ሁለተኛ ግብ ካስቆጠረ ደስታውን አይገልጽም ወደ ተመልካቾች ወይም ደግሞ ወደ ደጋፊዎች ሄዶ፣ ነገር ግን እጅግ በጣም ወሳኝ የማይረሳ ግብ አስቆጥሯል። አሁን ጨዋታውን ወላይታ ዲቻ 1-0 እየመራ ይገኛል። የመጨረሻዎቹ 5 ደቂቃ ላይ ጫና ፈጥሮ ነበር ወላይታ ዲቻዎች። ጫናቸው ፍሬ አፍርቶ ጨዋታውን 1-0 መምራት ጀምረዋል። አሁንም በድጋሚ በማጥቃት ሽግግር ላይ ጥፋት ተፈጽሟል። በድጋሚ አስቀድመን ወረቀት ላይ ያለውን የመከላከል ስንመለከተው በምስል እይታ በድጋሚ የተመለከትን ነው። አስደናቂ ጎል ነው ማስቆጠር የቻለው። ግብ ጠባቂው ምንም አይነት እድል አልነበረው። በጣም የሚገርመው ነገር ተከላካዮች ማለት ሰለሞን፣ በጣም የሚገርመው ነገር ይሄንን የሚያክል ተክለ ቁመና ተክለ ሰውነት ይዞ በዚህ ደረጃ ታጥፎ መምታት ራሱ መቻል ምን ያክል በድጋሚ ሌላ ሁለተኛ ግብ ተቆጥሮ ነበረ። የግቡን አግዳሚ ለትሞ ኳስ ወጣ። ሲዳማ ቡናዎች ጫና እያደረባቸው ነው። ወደ ጨዋታው መግባት አልቻሉም። ሲዳማ ቡናዎች ወላይታ ዲቻዎች ፍጹም ብልጫ ወስደዋል። አንድ ግብ አስቆጥረዋል። አሁንም ሁለተኛ ግብ ለማስቆጠር 99 በመቶ ተዳርሰው ነበር። የግቡን አግዳሚ ለትሞ ኳስ ወጣ እንጂ ሌላ ጥራቱን የጠበቀ የማጥቃት እንቅስቃሴ ወላይታ ዲቻዎች። አሁንም በሽግግር ቡዛየው ሰይፈ መሃል ሜዳ ላይ በረዥሙ መሳይ ምናልባት ኳሱን የሚደርስበት አይመስልም። መሳይ ኳስ በቀጥታ ወደ ውጭ ወጥቷል። ያሬድ ባዬ መሃል ሜዳ ላይ ያሬድ ኳስ በድጋሚ በረዥሙ መታ። እሱ የመታው ኳስ ማይክል ኪፕሪቮ ኳሱን ተቋጥሯል። አጠገቡ ኬኔዲ ይገኛል። ማይክል ኪፕሪቮ አሻማ፣ ነገር ግን መልካሙ ቦጋለ በድጋሚ ኳስ አስጥሏል። አስቻለው ሙሴ ጥፋት ተሰርቶብኛል ብሏል። ጨዋታው ቀጥሏል። አብነት ደምሴ ለያሬድ ዳርሳ ነገር ግን ጊትጋት መሃል ሜዳ ላይ ኳስ አስጣለ። የጨዋታው እንቅስቃሴ ቀጥሏል። ነገር ግን አሁንም የሲዳማ ቡናዎች የማጥቃት ሽግግር ውጤታማ መሆን አልቻለም። በድጋሚ ካርሎስ መሃል ሜዳ ላይ ሁለት ተጫዋቾች አጠገቡ ይገኛሉ። ለቡዛየው ሰይፈ ብርሃኑ በቀለ ኳስ አስጥሏል። ፍቅረ ኢየሱስ ለመስፍን ታፈሰ ለማሻገር ጥረት አድርጎ ነበር። በድጋሚ ጊትጋት መሃል ሜዳ ላይ ጥፋት የሰራ ይመስላል። ሆኖም ኢንተርናሽናል ዋና ዳኛ በአምላክ ተሰማ የጨዋታው እንቅስቃሴ እንዲቀጥል አዘዋል። በኬኔዲ በወላይታ ዲቻ በኩል ኬኔዲ፣ ነገር ግን ማይክል ኪፕሪቮ ማስጣል አልቻለም። ኬኔዲ 16-50 ገብቷል። ኬኔዲ መታ። አሁንም በግቡ አግዳሚ ላይ ኳስ ታኮዶ ጮቶባቸዋል ወላይታ ዲቻዎች። ወላይታ ዲቻ በጣም የተሻለ እንቅስቃሴ ነው በዚህ ጨዋታ ላይ እያደረገ የሚገኘው። በእግር ኳስም የመጀመሪያውን 15 እና የመጨረሻውን 15 ደቂቃ መጠቀም ለቡድኖች በጣም ትልቅ ጥቅምን ይዞ እንደሚመጣ ይታወቃል። በተለይ እነዚህ አጋጣሚዎች ላይ ጥሩ ጉልበትም የሚያገኙበት ስለሚሆን የተሻሉ ድሎችን መፍጠር የሚችሉበት ድል የሚያገኙ ከሆነ ይህንን አስጠብቆ ከመውጣት አንጻር ምንም ችግር አይኖርባቸውም ብሎ ማንሳት ይቻላል። ወላይታ ዲቻ ይህንን አይነት እንቅስቃሴ ነው እያደረገ የሚገኘው። ተሻጋሪ ኳሶች የመጠቀሚያ መንገዶቹ ናቸው። ከዛ በዘለለ ግን የሲዳማ ቡና ተጫዋቾችም ለወላይታ ዲቻ እንቅስቃሴም ጥሩ አስተዋጽኦ እያደረጉ ነው ብሎ ማንሳት ይቻላል። ከተቆጠረባቸው ግብ በኋላ የተረጋጉ አይመስሉም። የሚለቀቁ ኳሶችም ብዙም ኢላማቸውን የጠበቁና የተሳኩ አይደሉምና እስካሁን የተረጋጉ አይመስሉም ብሎ መናገር ይቻላል። ወላይታ ዲቻ ይሄን አጋጣሚ ለመጠቀም በጣም ጥረት እያደረገ ባገኘው አጋጣሚ ደግሞ ተጨማሪ ጎሎችን አስቆጥሮ ነገሮችን ቶሎ ለመጨረስም ያሰበ ቡድን ይመስላል።
በጨዋታ እንቅስቃሴ ላይ እንግዲህ 3-4-3 ይመስል የነበረው የጨዋታ አቀራረብ ወደ 4-2-3-1 ተቀይሯል። በሜዳ ላይ የሲዳማ ቡና ጊትጋትና ሬድዋን ናስር የበለጠ ከተከላካዮቹ ፊት ሆነው ሁለቱ ረዣዥም ተጫዋቾች እንግዲህ የመከላከሉን ስራ እንዲሰሩ ነው የተፈለጉት። ነገር ግን እንዳነሳችሁት ይህንን የመከላከል እንቅስቃሴ እየተገበሩ አይደለም የሚገኘው። አሁን ጥሩ ኳስ ተሻጋሪ ኳስ ሀብታሙ ታደሰ መመለስ የሚያስችል ግብ አስቆጥሯል። ሀብታሙ ታደሰ ሲዳማ ቡና ወደ ጨዋታዎች ተመልሰዋል። ካልተጠበቀ ሁኔታና ባልታሰበ ደቂቃ ወላይታ ዲቻዎች ፍጹም ብልጫ በወሰዱበት የማጥቃት እንቅስቃሴ ላይ ተሻጋሪ ኳስ ወላይታ ዲቻን ስንጠብቅ ሲዳማ ቡናም በተሻጋሪ ኳስ ነው በተመሳሳይ መንገድ በጣም የተዘናጉ ተከላካዮችን ያየንበት እንቅስቃሴ ነው። ግብ ጠባቂው ቢኒያም ገነቱና የተከላካይ ስራ ተጫዋቾቹ በሙሉ በተዘናጉበት ሁኔታ ነው ሀብታሙ ታደሰ ሾልኮ በመውጣት ከመስፍን ታፈሰ የተሻገረለትን ኳስ በአስደናቂ ሁኔታ መረብ ላይ ማሳረፍ ችሏል። ሲዳማ ቡና እንደዚህ ባልተረጋጋበት ሰዓት ላይ ግብ ማግኘቱ በጣም እንዲረጋጋ ከዚህ በኋላ የሚያግዘው ይመስላል። ከዛ በዘለለ ግን ወላይታ ዲቻ በጣም በተረጋጋበትና አድቫንቴጅ ባገኘበት ጨዋታ ላይ ግብ ማስተናገዱ ግን የራሱ የሆነ ጫና ያሳድርበታል ብሎ ማንሳት ይቻላል እና ለሲዳማ ቡና መልካም ጎን፣ ለወላይታ ዲቻ ደግሞ መሪነቱን ያላስጠበቀበትና ምናልባትም ጫና ውስጥ የገባበት አጋጣሚ ነው። ከጨዋታ ውጭ አይደለም። የመጀመሪያው እንቅስቃሴያቸውን ጠብቆ ነው የወጣው። ኳሱ እስኪጣልለት ድረስ ሀብታሙ ታደሰ ጥሩ ኳስ አግኝተዋል። ምናልባት ወላይታ ዲቻዎች ቱዛዮ ሰይፈ ጥሩ የማጥቃት ሽግግር አድርገው ነበር። ወላይታ ዲቻዎች በድጋሚ መሀል ሜዳ ላይ አሁን የኳስ እንቅስቃሴ በሁለቱም በኩል ሚዛኑን ለመጠበቅ ጥረት እያደረገ ይገኛሉ። ሁለቱም ብሮች ጥሩ ኳስ ፍቅረ ኢየሱስ በድጋሚ ለመስፍን ታፈሰ። መስፍን መልሶ ኳስ አግኝቷል። በጥልቀት ወደ ኋላ መልሷል። ተከላካዩ ያሬድ ባዬ ያሬድ በድጋሚ ተሻጋሪ ኳስ ለብርሃኑ በቀለ ኳሱን መቋጠር አልቻለም። በመልስ ውርወራ በመልስ ምት የጨዋታው እንቅስቃሴ የሚቀጥል ነው። ወላይታ ዲቻ አምና በጣም አስቆጪ ጊዜን አሳልፏል። በዚህ መድረክ ላይ እስከ ፍጻሜ ተጉዞ እዚህ ሜዳ ላይ የተሸነፈው ይህንን አጋጣሚ ዘንድሮ ክሶ ደግሞ ደጋፊዎቹ በጣም በርካታ ቁጥር ደጋፊ ካላቸው ቡድኖች መካከል ወላይታ ዲቻ በግንባር ቀደምትነት በተለይ ክልል ላይ የሚነሳ ቡድን ነው። ህዝባዊ መሰረትን በዛው ልክ ያለው ጠንካራ ቡድን ነውና በጣም ሀብታሙ ታደሰ ኳስ በቀጥታ መጥቶ ነበር። ከ1950 ጠርዝ ላይ የወላይታ ዲቻ ተከላካዮች ሰትን ተከትሎ ያገኘው ኳስ በቀጥታ መቶት፣ ነገር ግን ኳስ ወደ ውጭ ወጥቷል። ጥያቄ የለውም። ሁለቱም ሮች ግብ ካስቆጠሩ በኋላ የኃይል ሚዛኑን ጠብቆ ለመከላከል ወደ ማጥቃት ሽግግር ለመሄድ ጥረት ያደርጉ ይገኛሉ። ሲዳማ ቡናዎች የቅጣት ምት፣ ነገር ግን የጨዋታው እንቅስቃሴ ይቀጥሏል። ሀብታሙ ታደሰ ጥሩ ኳስ፣ ምናልባት ፍቅረ ኢየሱስ ለመስፍን ታፈሰ። አልተግባቡም ፍቅረ ኢየሱስና መስፍን ታፈሰ። መስፍን ኳስ በረዥሙ ጥሏል። ነገር ግን ማይክል ኪፕሊቮን ታሳቢ ያደረገው ኳስ ነበር። ማይክል ኳስ መቋጠር አልቻለም። ኬኔዲ ኳስ በረዥሙ ወጣ። ያሬድ ዳርዛ አጠገቡ አስቻለው ሙሴ ይገኛል። ያሬድ መልሶ ኳሱን ተቆጣጥሯል። በጥሩ ሁኔታ ኳስ ለማሻገር ጥረት አድርጎ ነበር። ፍቅረ ኢየሱስ ኳስ አስጥሏል። በድጋሚ ማይክል ኪፕሊቮ ለፍቅረ ኢየሱስ ተክለ ብርሃን፣ ነገር ግን መልካሙ ቦጋለ ኳስ አስጣለ። ሙሉቀን አዲሱ ኳስ በእጅ ነካ ይመስል ነበር ከፍጥነት ጋር። የ2017 የውድድር ዘመን የኢትዮጵያ ዋንጫ የፍጻሜ መርሃ ግብር ሁለተኛ አጋማሽ ክቡራን ተመልካቾቻችን ነው ተጀምሯል። ከመቀለ ሰባ እንደርታ ጋር በነበራቸው የፕሪሚየር ሊግ ጨዋታ ሁለት አጋጣሚዎች ላይ እንደዚህ አይነት ኳሶች የግቡን ቋሚ ለትም ወጥተውበታል። በቅርቡ ከኢትዮጵያ መድን ጋር በነበራቸው ጨዋታ 3-0 በተሸነፉበት ጨዋታ ላይም እንደዚሁ የግብ ቋሚ ለልሶበታል። በጥሩ ሁኔታ መስፍን ታፈሰ አስቆጠረው። መስፍን ታፈሰ ለሲዳማ ቡና ሁለተኛውን ግብ አስቆጥሯል። መስፍን ታፈሰ የቀድሞ የሐዋሳ ከተማ ታዳጊ ቡድን ተጫዋች፣ ኢትዮጵያ ቡና ጋር 3 ዓመት ያሳለፈው መስፍን ታፈሰ በሲዳማ ቡና የፍጻሜ ጨዋታ ላይ ኳስና መረብን ማገናኘት ችሏል። አሁን ሲዳማ ቡናዎች ጨዋታውን መምራት የሚጀምሩበትን እድል በመስፍን ታፈሰ አማካኝነት አግኝቷል። አዲስ የካሳ ገና ካሁኑ ኳስ ሰዓት መመልከት ጀምሯል። በትክክል ፍቅረ ኢየሱስ ተክለ ብርሃን በተጠና መልኩ ነው የማዕዘን ምቱን የተጠቀሙት። ፍቅረ ኢየሱስ ተክለ ብርሃን ያሬድ ባይና ጊትጋት ቦታ እንዲቀያየሩ አድርጓቸዋል በአስገራሚ ሁኔታና ያሬድ ወደ አማካኝ ሚና የመጣበት ዋነኛ ምክንያት ምናልባት ፍቅረ ኢየሱስ ጥሩ ኳስ ለሀብታሙ ታደሰ 16-53 ጥሩ ኳስ አግኝቷል። ሀብታሙ ታደሰ በአስደናቂ ሁኔታ ምናልባትም፣ ነገር ግን እንደምን ብሎ ሙሉቀን አዲሱ ኳስ አስጣለ። በጣም በጥሩ መልኩ ነበር ሀብታሙ ታደሰ ከፍቅረ ኢየሱስ ጋር 1-2 ለመጫወት ጥረት ያደረጉት። አሁን ሲዳማ ቡናዎች ሙሉቀን አዲሱ በማጥቃት ሽግግር ላይ ወላይታ ዲቻዎች ኳስ ይዘዋል። አስናቀ ለሙሉቀን ኳስ ሰነጠቀ።
አዎ ነገር ግን ውብሸት ክፍሌ ኳስ በረዥሙ አስጣለ። ሬድዋን ደስተኛ አይመስልም በኢንተርናሽናል ዳኛ በአምላክ ውሳኔ። መሳይ ሰለሞንና ብዙአየሁ ሰይፈ ተቀይረው ወጥተዋል። ሁለት አጥቂዎችን ደግሞ በተቃራኒው ወላይታ ዲቻዎች ወደ ሜዳ አስገብቷል። ሙሉቀን አዲሱ መታ። ሙሉቀን አዲሱ የመታውን ኳስ በቀጥታ ቶሚ ካራ ተቆጣጠረ። ከሶስት የወላይታ ዲቻ ተጫዋቾች መሃል ነው ዘንዶ ኳሱን መቆጣጠር የቻለው። መሃል ሜዳ ላይ አሁንም ሀብታሙ ታደሰ። ሙሉቀን አዲሱ ኳስ አግኝቷል። ኬኔዲ ለናትናኤል ናሰሮ። ናትናኤል ኳስ በረዥሙ መታ። ካርሎስ ኳስ ከማግኘቱ አስቀድሞ ብርሃኑ በቀለ በግንባሩ ገጨ። አስናቀ ኳስ አግኝቷል። ከካርሎስ በላይ ነው በጣም ነው የተነሳው። በጣም መነሳት እንደሚችል ማሳያ ነው። መሃል ሜዳ ላይ አብነት ደምሴ ለያሬድ ዳርዛ። አሁን በሁለተኛው አጋማሽ ወላይታ ዲቻዎች የማጥቃት እንቅስቃሴያቸውን ለማስቀጠል ጥረት ያደርጉ ይገኛሉ። ያሬድ ዳርዛ ጥሩ ኳስ አግኝቷል። አጠገቡ ደስታ ደግሞ ይገኛል። ያሬድ ዳርዛ ይገዙ ወጋለ ኳስ አስጣለ። ይገዙ ይሄንን ጨዋታኛ ከዚህ ከአዲስ አበባ ስታዲየም በቀጥታ እያስተላለፍን ባለንበት ሰዓት አርባ ምንጭ ከተማና ቅዱስ ጊዮርጊስ አዳማ ላይ የሊግ ጨዋታቸውን እያደረጉ 0-0 በሆናቻ ውጤት ላይ ይገኛሉ። ዛሬ 34ኛው ሳምንት ጀምሯል። ምናልባት በኢትዮጵያ ፕሪሚየር ሊግ መድን አንድ ነጥብ ማሳካት የሚችል ከሆነ አሊያም ደግሞ ኢትዮጵያ ቡና ነጥብ የሚጥልለት ከሆነ የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። ሌላ ስህተት ሙሉቀን ተሳሳተ። የሙሉቀን ስህተት መስፍን ታፈሰ ራሱ ደገመው። ራሱ መስፍን ታፈሰም ተሳሳተ። ነገር ግን ቢኒያም ገነቱ መደነቅ አለበት። ጫና እየበዛባቸው እየመጣ ነው የሚገኘው። ተከላካይ መጠናቸው ወደ 3 እና ወደ 4 ባደገ ቁጥር ደግሞ የማጥቃት እድላቸው በዛው ልክ ለወላይታ ዲቻዎች እየቀነሰ ነው የመጣውና ምናልባት ሲዳማ ቡና እድሎችን ለመጠቀም ወደፊት የመጣበት መንገድ ወላይታ ዲቻ ግቦችን እንዳያስቆጥር ያለ ነው። የቅድሙ ሙሉቀን አዲስ ስህተት ነው። መደበኛ የጨዋታ ክፍለ ጊዜ ሊጠናቀቅ 5 ደቂቃዎች ብቻ ቀርተውታል። 85ኛው ደቂቃ ላይ ሲዳማ ቡና በታሪክ ለመጀመሪያ ጊዜ ዋንጫ ከፍ ባለ ደረጃ ለማሳካት 5 ደቂቃዎችን ብቻ ከጭማሪ ደቂቃዎች ውጪ ይጠብቃል። ኢዮብ ተቀይሮ የገባው ኢዮብ ለቴዎድሮስ ታፈሰ። ቴዎድሮስ ለዮናታን፣ ሌላኛው ተጫዋች ተቀይሮ የገባው ዮናታን ነው። በዚህ በኩል አሁን ኬኔዲ፣ ካርሎስ በግንባሩ የገጨውን ኳስ ግን ቶሚ ካራ ኳስ ተቆጣጠረ። ለሲዳማ ቡናም አዲስ ታሪክ የሚጻፍበት ነው። ይሄንን ስብስብ ይሄንን ቡድን እዚህ ደረጃ ላይ እንዲያደርሱት ታስበው የነበሩት አሰልጣኝ ዘላለም ሽፈራው ሞሪኒዮ ነበሩ። በጣም ያጭር ጊዜ ቆይታን ያደረጉት። ከሳቸው በኋላ ወደ ቡድኑ የመጡት ግን አሰልጣኝ አዲስ ካሳ እምነት ተጥሎባቸው የሰጣቸውን የጊዜያዊነት ቆይታ ፍሬ ማፍራቱን ተከትሎ እንግዲህ በክለቡ አሁንም ድረስ በቆይታ መቀጠል ችለዋል። ምናልባት ዮናታን ለወላይታ ዲቻ ቴዎድሮስ ታፈሰ ኬኔዲ ጥሩ ኳስ አግኝቷል። ኬኔዲ ተቀይሮ ለገባው ኢዮብ አሻማ ዮናታን አመለጣቸው። ወላይታ ዲቻዎች አስቆጪ አጋጣሚ፣ እጅግ በጣም አስቆጪ አጋጣሚ ነው። ዮናታን አመለጠው። ዮናታን ተቀይረው ከገቡ የወላይታ ዲቻ ተጫዋቾች አሁን እንደዚህ አይነት ድሎችን እየተመለከትን ነው የምንገኘው። ትክክለኛው የኳስ አጫወቱም ይሄ ነበር ወላይታ ዲቻ ላይ መሆን የነበረበት። አሁን ወደዛ ፍሬም እየመጡ ያሉ ይመስላሉ። እንግዲህ የመጨረሻዎቹ ደቂቃዎች ላይ ምናልባት ፌዴራል ዳኛ ዳንኤል ታገሱ 5 ደቂቃዎችን አስመልክቷል ጭማሪ። ስለዚህ ሲዳማ ቡና የ2017 የኢትዮጵያ ዋንጫ አሸናፊ ለመሆን 5 ደቂቃዎችን ብቻ መታገስ ይኖርባቸዋል። ወላይታ ዲቻዎች ከአምናው ሽንፈት አገግመው ዳግም ጨዋታ ወደ ጭማሪ ደቂቃ እንዲያመራ 1 ግብ ማስቆጠር ይጠበቅባቸዋል። ውብሸት ያሻማውን ኳስ ዮናታን ምናልባትም የመታውን ኳስ መቆጣጠር አልቻለም። መረጋጋት አቃታቸው። የወላይታ ዲቻ የፊት መስመር ተጫዋቾች መረጋጋት አቃታቸው። ቶሚ ካራ የማስጠንቀቂያ ካርድ ተመልክቷል። ወጣት ተጫዋች ነው ዮናታን። በነገራችን ላይ አብርሃም እየፈጠረ ያለው እድልና ስፔሶቹ በጣም ነው የሚደንቁት ተጫዋቹና በአንድ ደቂቃ ልዩነት ያገኛቸውን አጋጣሚዎችን እየተመለከትን ያለ ነው። ፍጹም ለጎል የቀረበ ምናልባት ተረጋግቶ ኳሱን ቢያገኘው ኖሮ ከመረብ ለዋዋድ በጣም የቀረበ ተጫዋች ነውና ቅድም ቅያሮቹን ስንገልጽ እንደዚህ አይነት አዳዲስ ወጣቶች ላይ ያስፈልግ ነበር ብዬ ነው ማስበውና ስለዚህ አሁን ይበልጥ የጠበቅነው ዘላለም አባተን ነው። ግን ዮናታን በጣም የተለየ አቅሙን ነው ባለፉት 2 ደቂቃዎች ላይ እያሳየን የሚገኘው። አብነት ደምሴ ኳስ በግንባሩ ገጨ። መሃል ሜዳ ላይ ተቀይሮ የገባው ዮሴፍ ዮሐንስ ኳስ አግኝቷል። በድጋሚ በረሽሙ ለካርሎስ ለዘላለም አባተ ጥሩ ኳስ አግኝቷል። ዘላለም ምናልባት በማጥቃት እንቅስቃሴ ለጊትጋት፣ ነገር ግን ጊትጋት ኳሱን በረሽሙ ወጥቷል። ለካርሎስ ያሻገርለትን ኳስ መቋጠር አልቻለም። ውብሸት ክፍሌ መሃል ሜዳ ላይ
ወላይታ ዲቻዎች አሁን የመጨረሻዎቹን 4 ደቂቃዎች ያላቸውን መሳሪያ በሙሉ እየተጠቀሙ ይገኛሉ። በማጥቃት እንቅስቃሴ ውስጥ ቴዎድሮስ ታፈሰ የኢትዮጵያ ዮናታን ሶስተኛ ሙከራ ሶስት አስቆጪ አጋጣሚዎች ዮናታን አመለጠው። በድጋሚ በ3 ደቂቃ 3 ለግብ የቀረቡ ሙከራዎች ተቀይሮ ከገባው ዮናታን ወላይታ ዲቻዎች ጉጉት እንዳለ በጣም ያስታውቃል። ተረጋግቶ ሁሉ ምናልባት ደረቱ ላይ አስቀምጦ ማስቆጠር የሚችልበት ጥሩ አጋጣሚ ላይ ነበረ። ተጫዋች ነው። አቋቋሙ በጣም አሪፍ ነበረ። ጉጉት እንዳለ ግን በደንብ ያስታውቃል። 3 በትናንሽ ደቂቃዎች ውስጥ የተገኘ አጋጣሚዎቹን ግን ወደ ግብነት መቀየር ሳይችል ቀርቷል። የሱን እንቅስቃሴ ስትመለከት አሁን ደጋፊዎች ላይ ያለው ስሜት የሚሆነው ምን አለ ቀደም ያሉ የመጫወቻ ደቂቃዎች ቢኖር ገብቶ ቢሆን ኖሮ አይደል? አሁንም ሌላ ኳስ አግኝቷል ዮናታን ለዘላለም አባተ ለቴዎድሮስ ታፈሰ። የቴዎድሮስ ታፈሰም ቅያሪ መነሳት አለበት እንደዘገየ በነገራችን ላይ ከገባ በኋላ የሚጥላቸው ኳሶች በሙሉ ወደ ማጥቃት እንቅስቃሴ ተጽዕኖ ፈጣሪ ሆነው እየተመለከትናቸው እንገኛለን። ቴዎድሮስ ታፈሰ ናትናኤል ናሰሮ አሻማ በድጋሚ ናትናኤል አሻማውን ኳስ ናትናኤል ቶሚካራ በቀላሉ ተቆጣጠረ። ያሬድ ባየ በአስደናቂ ሁኔታ ነው ኳሱ እንዲቆጣጠረው የከለለበት መንገድ አስደናቂ ነው። ብርሃኑ በቀለ ጉዳት አስተናግጃለሁ እያለ ነው። ኢንተርናሽናል ዳኛ በአምላክ ተሰማ ሀብታሙ ታደሰ ወድቆ ነበር ተነስና ተጫወት አሉት። በተመሳሳይ አሁንም ብርሃኑ በቀለ ለመውደቅ ፍቃድ ጠይቆ ነበር አልፈቀዱለትም። ዝናባማ የመጨረሻ ደቂቃዎች በአዲስ አበባ ስቴዲየም ለሲዳማ ቡና የዋንጫ ትሩፋትን ያበስራሉ ወይንስ ደግሞ ግብ አስተናግዶ ወላይታ ዲቻ እንዳምናው የፍጻሜው ጨዋታ ወደ ጭማሪ 30 ደቂቃ ያመራል የሚጠበቅ ነው የሚሆነው። በሰዓት ላይ ያሬድ ባየ ኳስ በግንባሩ ገጨ። ቴዎድሮስ ታፈሰ አብነት መልሶ ለቴዎድሮስ ደግፌ ተቀይሮ የገባው ተጫዋች ኳስ ለማስጣል ጥረት ያደረገ ነው። የመልስ ውርወራ ለሲዳማ ቡና ሆኗል። ደግፌና ብርሃኑ በዚህ ቦታ ላይ ሁለቱም ተጫዋቾች የመከላከል የማጥቃት ሚና ያላቸው ተጫዋቾች ናቸው። ሁለቱንም በሚገባ መወጣት ይችላሉ። ኳሱ በቀጥታ ወደ ውጪ ነው የወጣው። ብርሃኑ በቀለ በኢትዮጵያ ሚሊኒየም መባቻ አካባቢ ነው ሊጉን እንደተቀላቀለ እናስታውሳለን። ሲዳማ ቡና በአመታት የሊግ ቆይታው በጣም ከጨዋታው ውጪ ሆኗል። ሀብታሙ ታደሰ ተጫዋቾችን እንዳስመለከተን የምናስታውሰው ነው። ቀደም ሲል እንዳነሳው ደግሞ ለዋንጫ የቀረቡባቸው ጊዜያቶች ነበሩ። ደጋፊዎች ጨዋታ ተቀያሪ መስሏቸው ነበር፣ ያለቀ መስሏቸው ወደ ሜዳ ገብተው ነበር። ነገር ግን የሲዳማ ቡና ተጫዋቾች ምን ያክል ጉጉት ላይ እንዳሉ በጣም የሚያሳይ ነው። ምናልባት ቢኒያም ገነቱ የቅጣት ምቱን ከመሃል ሜዳ ለማሻማ ተዘጋጅቷል። ቢኒያም ገነቱ አሻማ። ቢኒያም ዮናታን በድጋሚ 4ኛ ድል አመለጠው። ዮናታን ካርሎስ አሁንም እንደምንም ብሎ የሲዳማ ቡና ተከላካዮች ኳስ አስጣሉ። ወላይታ ዲቻዎች እድለኛ አይደሉም። በመጨረሻዎቹ ደቂቃዎች ምናልባት ካርሎስ የፍጹም ቅጣት ምት አይደለም ብለዋል። ቀጥል ብለዋል። ካርሎስ ኳሱን ለመጠቀም በመሞክርበት ሰዓት ላይ ጥፋት ተሰርቶብኛል የሚል ቅሬታ እያሰማ ይገኛል። የመጨረሻ ደቂቃዎች የጋለ ስሜትን በመጨረሻ ደቂቃዎች ላይ ሜዳው እያስተናገደ ነው የሚገኘው። ወላይታ ዲቻዎች ወደ 4 የሚጠጉ ወርቃማ ድሎችን መጠቀም አልቻሉም። በመጨረሻዎቹ 5 ደቂቃዎች ላይ ዮናታን በድጋሚ ኳስ አስጥሏል። ቅጣት ምት አግኝቷል። ዮናታን አደገኛ ቦታ ላይ ነው ቴዎድሮስ ታፈሰ ይህንን የቅጣት ምት በጥሩ ሁኔታ አሻምቶ ኳስና መረብን ማገናኘት ለሚችለው እድለኛው የወላይታ ዲቻ ተጫዋች ማድረስ ይችላል ወይ? በነገራችን ላይ አብርሃም በዚህ ሰዓት የሁለቱ ቡድኖች ደጋፊዎች በቀጥታ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተካተሉት ነው የሚገኘው። ይህን ጨዋታ በዚህ ሰዓት ምን እየተሰማቸው እንዳለ ራሱ ዮናታን ለመምታት ተዘጋጅቷል። ዮናታን መታ። ቶሚካራ ኳሱን ገጭቶ ወጣ። የማዕዘን ምት ለወላይታ ዲቻ። ወላይታ ዲቻዎች ምናልባት የመጨረሻ የማጥቃት እንቅስቃሴ ቴዎድሮስ ታፈሰ ሌላ የማዕዘን ጨዋታ ተጠናቀቀ። ሲዳማ ቡና የ2017 የኢትዮጵያ ዋንጫ ሻምፒዮን ሆኗል። ሲዳማ ቡና አዲሱ የኢትዮጵያ ዋንጫ አሸናፊ ክለብ መሆኑን ማረጋገጥ ችሏል። ታሪካዊው የአዲስ አበባ ስቴዲየም የዚህ ውድድር መነሻና ጅማሬ በነበረበት 1937 አዲስ አበባ ስቴዲየም አሁን ደግሞ ሲዳማ ቡና ወላይታ ዲቻን አሸንፎ የ2017 የውድድር ዘመን የኢትዮጵያ ዋንጫ አሸናፊ ሆኗል። ከአመታት ጥበቃ በኋላ የተገኘ በትልቅ ደረጃ ሊጠቀስ የሚችል ዋንጫ ነው ለሲዳማ ቡና። ቀደም ሲል የክለቡን ምስረታ ሊጉን የተቀላቀለበትን አመት በጣም ለዋንጫ የተቃረበትን ጊዜ ስናስታውስ ነበረ። ከይርጋለም እስከ ሐዋሳ ድረስ በነበረው የሲዳማ ቡና የምስታ ጊዜ ደጋፊዎች ይናፍቁ ነበር አይደል? ቀደም ሲል የነ አሰልጣኝ ዘላለም ሽፈራው የነ አለማየሁ አባይነን ዘመን እናስታውሳለን። በቅርብ ጊዜያት ደግሞ የአሰልጣኞች ቅይር የሲዳማ ቡና ብዙ መልኮችን ያሳየን ነበረ። በመጨረሻ ከአመታት ቆይታ በኋላ ሲዳማ ቡና የኢትዮጵያ ዋንጫ አሸናፊ ሆኖ የአፍሪካ
መድረክ ተሳትፎን በታሪኩ ለመጀመሪያ ጊዜ ማሳካት የቻለበት ዕለት ሆኗል። እንግዲህ የወላይታ ዲቻ ተጫዋቾች በቀደም ሲል በነበረው ሁነት ላይም ቅሬታቸውን ያሰሙ እንደነበር የተመለከትን ነበር። አብርሃም በነገራችን ላይ ሰለሞን ሲዳማ ቡና ወደ ፕሪሚየር ሊጉ ከከፍተኛ ሊግ ወደ ፕሪሚየር ሊጉ ሲያድግ በቀዳሚነት ደረጃ ይዞ አጠናቆ ወደ ፕሪሚየር ሊጉ መምጣቱ የሚታወስ ነው። ያኔ ነበረ ትልቁን ዋንጫ ያሳካው ብሎ ማንሳት ይቻላል። አሁን ግን በካፍ ኮንፌዴሬሽን ውድድር ላይ የሚያሳትፈውን የኢትዮጵያ ዋንጫን በአሸናፊነት ማጠናቀቅ ችሏል። ዛሬ ስቴዲየም ውስጥ ግን የተመለከትነው ነገር በጣም ደስ የሚል ነው። በጣም በሐዘን ውስጥ የሚገኙ የወላይታ ዲቻ ተጫዋቾችን የሲዳማ ቡና ተጫዋቾች ደስታቸውን ትተው እነሱን ሲያጽናኑም እየተመለከትን ያለ ነው። ይሄ ወንድማማችነትን በደንብ የሚያሳይ አጋጣሚ ነው። አሁን ግን የሲዳማ ቡና ተጫዋቾች ደስታቸውን በስቴዲየም ውስጥ እየገለጹ ነው የሚገኙት። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ በካፍ ኮንፌዴሬሽን የሚሳተፍበትን እድል አግኝቷል። ተመልካቾቻችን በአሁኑ ሰዓት የምትመለከቱት የሲዳማ ቡናን የዋንጫ ስነ ስርዓት ነው እየተመለከታችሁ የምትገኙት። በተለይ በአሁኑ ሰዓት የወርቅ ሜዳሊያቸውን እየተረከቡ ይገኛሉ። እስኪ በተወሰነ መልኩ ደግሞ አጠቃላይ ስነ ስርዓቱን ተከታትለን ስንመለስ ሌሎች ሀሳቦችንም የምናነሳ ይሆናል። ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና ከፍ ስራ አስፈጻሚ ተረክበዋል። እንኳን ደስ ያላችሁ ሲዳማ ቡና። ሲዳማ ቡና ፉትቦል እንኳን ደስ አላችሁ መላው የስፖርት ቤተሰብ። ሲዳማ ቡና እግር ኳስ ክለብ የ2017 ዓመተ ምህረት የኢትዮጵያ ዋንጫ ሻምፒዮና ሲዳማ ቡና ሲዳማ Congratulations, Sidama!